ቀለጠ አለክ ሩታን ልወስድ ነው የመጣሁት ወደ አውሮፓ እያለ ነው። እዚህ ጋ ያለው ሸበላ ማለት ነው። ታያችኋል። እዚህ ጋ ያለ ሸበላ አበባ ይዞ ምናምን ሩታን ይዤ ልሄድ ነው ወደ አውሮፓ ሀገር። ማንም እንዲጫወትባት ማንም እንዲጎዳት አልፈልግም። ልጇንም እሷንም ይዤ ወደ አውሮፓ ልንሄድ ነው። ወይኔ ዛሬ የእናንተ ታሪክ መቼ ያልቃል? እንደው ተመችቶኛል። ግን እውነት ሱፍ ምናምን አለባበስ ምናምን ኦ ማይ ጋድ ያበደ ነው። ይዣት ልሄድ ነው አለ። ምን ትላላችሁ? አበባው እንግዲህ ለሷ ነው ማለት ነው። ቤቷን አሳዩኝ፣ ሁሉን ነገር አስተካክዬ መጥቻለሁኝ። አሁን እሷን መውሰድ ብቻ ነው የቀረኝ እና አሳዩኝ ቤቷን ምናምን እያለ ነው። ይዟት ልሄድ ነው ማለት ነው ወደ አውሮፓ ሀገር። ሰላም እንዴት ናችሁ? ደህና ናችሁ ሆይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሆን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ። ዛሬ ደግሞ የሩታዬ አፍቃሪ መጥቷል። እንግዲህ ወደ አውሮፓ ይዟት የሚሄደው መጥቷል ማለት ነው እና ይዣት ልሄድ ነው። በቃ ሽማግሌ ልልክ ነው እያለ ነው ማለት ነው። ሽማግሌ ልኬ ልጇንም እሷንም ይዤ ልሄድ ነው። ልጇም አይከብደኝም እያለ ነው። እንግዲህ ምን ትላላችሁ? ምን ትመክራላችሁ? ዘሩ ቀለጠ አትሉም እንዴ? እኔ እኮ ይገርመኛል የሆነት የስራ አሰራራችሁ ነገር በጣም ይገረማለሁ። የምር የምር የምር። አንተ ደግሞ ተየት የመጣህ ነህ? አውሮፓ የመጣው አበባውንም ከዛ ነው እንደዚህ የመጣው። አብርሽን ልታጨልለው ነው ማለት ነው። የማውቀው ሆነ በቃ አብርሽን ሊያጨልለው ነው። እንደዚህ ከሆነም ዘሩ ቀለጠ። እናንተ ይየው አብርሽ መጨለሉ ነው። ወይ ጉድ! አነጋገሩ ግን በስማ አነጋገሩ የመቤት ያለ ይቆጨዋል። እኔ ጋር ስትሆን ሲያያት ይቆጨዋል። እሷ ላይማ እንደዚህ አይጫወትበትም እያለ ነው። ኦ ማይ ጋድ! ሩታዬ ተቆርቋሪ ባልመጣልሽ በእውነቱ ምን ትያለሽ? ተቆርቋሪ ባልመጣልሽ ዘሩ ቀለጠ። ምን ትያለሽ? ሩታዬ ተቆርቋሪ ባልመጣልሽ እኮ እኔ ያሳቀኝ የኛው ልጅ ነው ደግሞ። ኧረ ወይኔ እናቴ! ብቻ ምን ልበላችሁ የስራቸው ነገር ያስቀኛል። አሁን ደግሞ ነገር ይሄ ምን ያደርጋል መሰላችሁ? ከሩታ ጋር ይገናኛል። አያችሁ፣ ነገ ከሩታ ጋር ይገናኛል። ከዛም በኋላ ደግሞ አብርሽ ጋር ይገናኛል። ይዣት ልሄድ ነው ምናምን ይላል ደግሞ ማለት ነው። አያችሁ፣ የስራቸው እንትን አካሄዳቸው በጣም ይገርማል። ግሩም ነው፣ ግሩም የስራ አካሄዳቸው። በጣም ነው የሚገርመው በእውነት። በቃ ሰው አንዳንድ ሰው አይነቃባቸውም ማለት ነው። ሌላ ግን ይነቃባቸዋል። አንዳንድ ሰው ነው የማይነቃባቸው እንጂ ሌላ ይነቃባቸዋል ማለት ነው። የምሬ ነው ይነቃባቸዋልና በጣም የሚገርም ነው። ይመቻችሁ። ለማንኛውም ሰውዬ እንዴት ነው ነገሩ? ቡቼ ነው እንዲህ ቤቷን የሚያሳይህ ደግሞ ጭራሽ ቤቷ ድረስ ሽማግሌ ሳይልክ እኮ ቤቷ አበባ ይዞ ሊሄድ ነው። ይሄ ደግሞ ማለት ነው ዘሩ ቀለጠ ማለት አሁን ነው ቤተሰብ። ለማንኛውም ዩቲዩብ መንደር እየቀለጠ ነው። አሁን ሰምታችኋል፣ እየቀለጠ ነው በየሁሉም ቦታ ማለት ነው። እንዳለ ስማ ደግሞ እንዳለ የቡታጅራ ልጆች ናቸው እኮ ድራማ የሚሰሩት፣ ሌላ ማንም አይደለም። የቡታጅራ ልጆች እንዳለ ድራማም ሆነ ምንም ሆነ የውሸትም ሆነ ድራማም ሆነ የሚሰሩት እነሱ ናቸው። ሌላ ማንም የሚሰራ የለም። በውሸት ድራማ የሚሰሩ የቡታጅራ ልጆች ናቸው። ሌላ እኔ ማንንም አላየው። በነገራችን ላይ ዩቲዩብም በብዛት የሚሰሩ የቡታጅራ ልጆች ናቸው። ዳኒና ጽጌ አሉ።
እዚህ ጋር አዲስ አበባ ዳኒና ጽጌ። እኔ ሌላ ማንንም አላውቅም። እነዚህ ናቸው በድራማ የተለከፉ። እውነቱንም ለውሸቱን ለእውነቱን ማርያምን እግዚአብሔርን ፈጣሪን እናቴን ምናምን እያሉ እየቀበጣጠሩ የሚሰሩ እነሱ ናቸው። እንግዲህ በውሸት መሀላ በውሸት ለብር እያሉ በውሸት መሀላ በውሸት መሀላ በውሸት መሀላ እና ልቦና ይስጣችሁ። ለማንኛውም ግን ብር አምላኪ አትሆኑ። ብር አምላኪ ሳይሆን ፈጣሪያችሁን ውደዱ። ብር አምላኪ አትሆኑ ማለት ነው። ይሄንን ልወዳለሁ። ብር አምላኪ ብትሆኑ ጥሩ አይደለም። ሰብስባችሁ አንድ ነገር ሳታረጉበት ጥርግ ብትሉስ አረፈ፣ አለቀ፣ ሁሉም ነገር ቀረ። አያችሁ፣ በውሸት ሰብስባችሁ ብሩን ያንን ብር ሳትበሉት ጥርግ ብትሉ ምን ትላላችሁ? በፈጣሪ እጅ ነው ያላችሁ እና አሰባርጉበት እላለሁ። በዚህ አጋጣሚ ቆም እያላችሁ እያሰባችሁ ብትሄዱ ጥሩ ነው ባይነኝ። እንዴ ሁሉም ነገር ከምንም በላይ ክብር ነው የሚበጣውና ክብራችሁን ሳይነካ ህዝባችሁንም ሳትዋሹ ተከታታዮቻችሁንም ሳትነኩ አክብራችሁ ጽድት ያለ ስራችሁን እየሰራችሁ ብትሄዱ የተመረጠ ይሆናል። ተመልካችም ከዚህ የበለጠ እየወደዳችሁ ይሄዳል፣ እያከበራችሁ ይሄዳል። ይሄን ነው የምለው እኔ። ስለዚህ ይሄም ደግሞ ለመታወቅ ወይም ደግሞ ለመፈመስ የፈለገ ሰው ነው እንጂ ይሄ የምኑ ነው አውሮፓ የሚመስለው? ሱፍ ስለለበሰ ነው ወይስ አበባ ስለያዘ? ምኑም ሲጀመር እዞ የቡታጅራ ልጅ ነው። ይሄ ራሱ መነጽሩን ቢወልቅ ራሱ እናውቀዋለን። መነጽር ስላረገ ነው እንጂ መነጽሩ ቢወልቅ እናውቀዋለን ይሄ ልጅ። እንዲሁም ይሄ ልጅ ከዊና ጋር ሳላየው አልቀርም። ኤፍቢ ላይ ከዊና ጋር ይችዋለሁ ይመስለኛል። አዲስ አልሆነብኝም ይሄ ልጅ። መነጽሩን ቢወልቅ ጭራሽ ይታወቃል። አያችሁ፣ እንደዚህ ናችሁ። በዚህ ልክ እንደዚህ አትሁኑ። የምሬ ነው። ለነገሩ አልፈርድባችሁ። ምን ትሰራላችሁ? ምንም ስራ የለም። ስለዚህ ምን ይሰራል? እና አልፈርድባችሁ። ስራ ነው የምትሰሩት። ይመቻችሁ። ይሄ እዛ ነው እንግዲህ ውዶችዬ። ሩታዬን እንግዲህ አፍቃሪ ይዤላችሁ መጥቻ አሳይቻችኋለሁ። እናንተ ደግሞ ሀሳብ አስተያየታችሁን እስኪ እንድትሰጡ በአክብሮት ጠይቃችኋለሁ። አዲስ ነገር ካለ ደግሞ እንመጣለን። ዛሬ አብርሽም እና ሄርሜላም አልመጡም። እስኪ ዛሬ ይመጣሉ። እነሱ ነው ነገሩ ተመሸነው ቪዲዮ ሼር የሚያደርጉት። እስኪ እነሱም ደግሞ እናያለን። ብቻ ድራማው አያልቅም። ይሄን ነው የምላችሁ። የጀመሩት ድራማ በየቦታው አያልቅምና እንግዲህ አብረን እናያለን ለማለት ነው የመጣሁት። መልካም ምሽት ይሁንላችሁ። ባይ ባይ።